ርካሹ አሜሪካን ስታንዳርድ የሆነው የቻይና መኪና ርካሹ አሜሪካ ስታንዳርድ የሆነው የቻይና መኪና ርካሽ ተብሎ አሜሪካን ስታንዳርድ ምን አገናኛቸው? ምንም የማይገናኙ ነገሮች ናቸው። ያ ርካሽ ቻይና ላይ ሜቢ ልጠብቅ ትችላለህ። በአሜሪካ ስታንዳርድ ሆኖ ባለፈው ደግሞ ያቀረብከው ውዱ መኪና ነበር። ውዱ መኪና ከጭራሽ ከቴስላ የበለጠው ነበር ያለው። አሁን ግን በአሜሪካ ስታንዳርድ ላይ የሚገርም የአሜሪካን ከስተመሮች የአሜሪካን ገዢዎች እስከሚጓጉ ድረስ በጣም የሚገራርሙ መኪኖች እየታዩ ነው። ከዚህ ጋር ተያይዞ የሚነሱ ነገሮች አሉ። ኢሮፕ ስታንዳርድ የሆነው በጣም የሚገራርሙ መኪኖች አሁን ላይ ወደ አሜሪካ እንደማይገቡ ይታወቃል። ትራምፕ አሁን እንዳይገቡ ተከልክለዋል። እና አሁን ላይ ካለው የ19ኛው የቤጂንግ ዓለም አቀፍ አውቶ ሾው ጋር ተያይዞ በጣም ብዙ መኪኖች እየታዩ ነው። በብራንድ ደረጃ የዓለምን ሪከርድ የሰበረ 181 መኪኖች አዳዲስ መኪኖች ላውንች ተደርጓል። በዚህ አውደ ርዕይ ላይ 181 አዳዲስ ለመጀመሪያ ጊዜ የተሰሩ መኪኖች በዚህ አውደ ርዕይ ላይ ታይተዋል። በሁለተኛ ደረጃ 1451 መኪኖች ደግሞ ለእይታ ቀርበዋል። ያው የነበሩ ብራንዶች ማለት ነው። አዳዲስ ነገር ይዘው ለ2026 የመጡ። ስንት ቀን ይፈጅባል ማየቱ ራሱ እንዴት አድርገህ ታዳርሰዋለህ? እና ይህ አውደ ርዕይ እንግዲህ ኤፕሪል 26 ቀን ከተጀመረ ጀምሮ እየታየ ነው የሚገኘው። እንግዲህ እንደተናገርኩት 1451 የሚያክሉ መኪኖች ታይተዋል። 181 የሚያክሉ ብራንዶች ለመጀመሪያ ጊዜ በዚህ አውቶ ሾው ላይ ታይተዋል። ያረፈበት የሚገርም 380 ሺህ ካሬ ሜትር ላይ ነው ያረፈው አውቶ ሾው ራሱ። ግዙፍ ነው። አይተ ራሱ አትጨርስም በአንድ ቀን በጭራሽ። እንደዚህም ሁሉ መኪኖች አይተ የሆነ ወይ በቡድን ትሄድና አንተ በዚህ አቅጣጫ አንተ በዚህ አቅጣጫ ተባብለ ካልሆነ በጣም ይከብዳል። እና ኤፕሪል 24 ቀን ሲከፈት አሁን ከአሜሪካ ጋር ምን እንደሚያገናኘው ማሳየት ፈልጌ ነው። እና ኤፕሪል 24 ቀን የተወሰኑ ሰዎች ኢሮፕ ከአሜሪካ አንድ ኢንታን ሮበርትሰን ከሚባል ሰው ጋር በመሆን ይሄ ሰው አስተባባሪ ነው። ግለሰቡ ቻይነኛ የሚችል ሰው ነው። ሲጀምር ቻይና ነው የሚኖረው፣ አሜሪካዊ ነው። እና ያስተባብርና ከአውስትራሊያ፣ ከኒውዚላንድ፣ ከተባበሩት አረብ ኤሚሬትስ የሆኑ አውቶሞቲቭ ላይ የሚሰሩ አውቶሞቲቭ ጆርናሊስቶችን ሰብስቦ ወደ ቻይና እነዚህ መኪኖች ለመመልከት ይሄዳል። ይሄ ግለሰብ በጣም ብዙ ማስፈራሪያ የደረሰበት ሰው ነው ወደ አሜሪካ። ምክንያቱም አሜሪካ ላይ የሆነ ብራንድ ወግነህ ምናምን እንደዚህ አይነት ነገር ከስተመር ፕሮቴክሽናቸው ከባድም ነው። እዛ ጋር ያለውን ፖለቲካ ትንሽ ከበድ ስለሚል ግለሰቡ የደረሰበትም ነገር ሲናገር ነበረ። እና ሮይተርስ በዚህ አውቶ ሾው ላይ ቀርቦ ያው ሚዲያውን ልኮ ሚዲያ ዘገባ ሲደረግ ነበረ እና ዘገባ ሰርቷል ራሱ ሮይተርስ። ይሄንን ግለሰብ አምጥተው ነው ኢንተርቪው ያደረጉት። ማንን? ኢንታን ሮበርትሰን ያልኩ ግለሰብ ኮኦርዲኔተር ያልከው ወይ ኮኦርዲኔተር ነው። ዊልስ ቦይ የሚባል የዩቲዩብ ቻናል አለው። የሚሰራው ኮንተንት ሙሉ ለሙሉ የቻይና መኪኖች ላይ ያተኮረ ነው። አሁን ለምሳሌ እኛ ብዙ ጊዜ የቻይና መኪኖችን ነው የምናስተዋውቀው፣ ምክንያቱም የሚመጡት ከዛው ስለሆነ ነው። ኢሮፕ ላይ ግን ፖለቲካ ይሆናል ይሄ ጉዳይ። አሁን እኔ ብዙ ጊዜ ማስተዋወቀው የቻይና መኪኖች አዳዲስ ብራንድ ለአስመጪዎች ግብአት የሚሆን ብዙ ነገር እንሰጣለን፣ አየን ሰማን ባይሉም እና እሱም እንደዚህ አይነት ስራ የሚሰራ ነው። ሮይተርስ ቀርቦ ሲጠይቀው ግን እኛ ብዙ ጊዜ ቪዲዮ እንሰራለን። ቪዲዮ በምንሰራበት ሰዓት በኮመንት ስር ላይ ገብተው የሚሰጡት አሜሪካውያን የሚሰጡት ኮመንት እነዚህ ተሽከርካሪዎች ለምን አሜሪካ አይገቡም? ይሄንን ተሽከርካሪ የአሜሪካ መንግስት ማገዱን ማመን አቃተን የሚል ኮመንት ነው እማየው የሚል ንግግር ይናገራል እዚህ በሮይተርስ ቃለ መጠይቅ ላይ ማለት ነው። እውነትም ኮመንቶችን ሄጄ ለማየት ሞክሬያለሁ። የዩቲዩብ ቻናሉ ላይ ገባ ብዬ አይቻቸዋለሁ። አብዛኞቹ ፍላጎት እንዳላቸው ኮንተንቱ በእንግሊዘኛ ነው። አብዛኛው ታርጌት ያደረገው ኢሮፕና አሜሪካ ላይ ያሉ ሰዎች ናቸው የሚከታተሉት ግለሰቡ። እና ሮይተርስ ከጠየቀው በኋላ ይሄንን መልስ ይሰጣል። ምንድነው እነዚህን ከስተመሮች የሚያጓጓቸው ነገር ሲለው ና ተጠጋኝ አለው ሮይተርስ ጋዜጠኛ። ይሄን መኪና ታየዋለህ አለው። ምንድነው? ሊፕ ሞተር የኤስዩቪ መኪና ነው፣ ኤሌክትሪክ መኪና ነው። አዎ አየዋለሁ። $30,000 ነው ሲለው ጭንቅላቱን ያዘው። ምክንያቱም $30,000 አሜሪካ ላይ እንኳን ኤሌክትሪክ ሃይብሪድ እንኳን አትገዛ። በጣም ርካሽ ነው። $30,000 እንዴት ነው አንተ አሜሪካ ላይ ልታገኝ? በጣም ዘሞስ $30,000 ስሌት አውቶ ታስታውሳለህ? ስሌት አውቶ ኤስዩቪ $25,000 አመጣለሁ ብሎ ጉዳት እስካሁን አላመጣም። እና $30,000 ማግኘት ማለት ሃይብሪድ በነገራችን ላይ እዛ እርካሽ ነው።
በተለይ እኛ ጋር ይወደዳል። አሁን ቅድም ስናገረው ምን ብያለሁ? እንኳን ኤሌክትሪክ ሃይብሪድ ራሱ አታገኝም ያልኩት የአሜሪካ ማርኬት ላይ ሃይብሪድ ሲስተሞች ርካሽ ወደ መሆኑ፣ ምክንያቱም ኢቪዎቹ ላይ ያለው ታክስ በጣም ከባድ ስለሆነ የኢቪዎቹ ሞር ይወደዳሉ፣ የሃይብሪዶቹ ደግሞ ሞር ረከስ ያሉ ናቸው። እና በዚህ ገንዘብ የትኛውን ኢቪ ልገዛ ነው? በጣም ብዙ ከስተመሮች ኮመንት ላይ ገብተው ለምን ይሄ መኪና ወደ አሜሪካን አይገባም የሚል ሐሳብ ያነሳሉ። ከዚህ በፊት ሳነሳል ካስታወቅስ 5ቱ የጃፓንና አሜሪካ ላይ ያሉ የአሜሪካና ፎርድን ጨምሮ ብራንዶች ለትራምፕ ደብዳቤ ያስገብተው ነበር። ይሄ ደብዳቤ ምንድነው የሚለው ይዘቱ? እባክህ የቻይናን መኪና ወደ ሀገር እንዳታስገባ የሚል ይዘት ነው ያለው። ምክንያቱም የቻይና መኪኖች ቀድመው ገቡ ማለት ሙሉ ለሙሉ ማርኬታቸውን ነው የሚያሳጧቸው፣ ገቢያቸውን ይወስዳሉ። አሁን ላይ ወደ ኢሮፕ ከሄድ አውስትራሊያ ምናምን ብትሄድ እኮ አብዛኛውን እየያዙት ያሉት የቢዋይዲ መኪኖች የጂኤም መኪኖች ናቸው፣ የቻይና ምርቶች ናቸው አብዛኛውን ማርኬቱን እየተቆጣጠሩት ያሉት። እና በተለይ ፒካፕ የቢዋይዲ ፒካፕ እዛ በጣም ይወደዳል። ብዙ ሰዎችም ኮሜንት ስር ገብተው የሚያማክሩኝም አሉ፣ ከውጭ ሀገር ይሄ መኪና እንዴት ነው የሚሉ አሉ። እና ይሄ ነገር እንዳይፈቀድ ብዙ ትግል እየተደረገ ነው። በፖሊሲ ደረጃ አይገባ ማርኬታችን ይረብሻል ነው ይረብሻልም። እነሱም ለራሳቸው ማርኬት የሚሰጡት ክብር አለ። አሁን ለምሳሌ እኛ ጋር እንደዘፈቀደ ነው የሚገባው መኪናው፣ ይግባ በቃ ትልቅ አላማ ነው ለኛ። በዚህ ትንታኔ ሰርቻለሁ በዚህ ጉዳይ አይደል እንዴ? ማርኬትህን መጠበቅ ካልቻልክ ማንም ላንተ ማርኬት ሊያስብልህ አይችልም፣ ዴንታ አይኖርም። አንተ ማርኬትን ፕሮቴክት ስታደርግ ግን ለምሳሌ ባለፈው ራሱ አንድ ወደኛ ሀገር ለማስበረት ፈልገው ይሄ ነገር ቢካተስል ይሄ ነገር ምን ያደርግላችኋል? ምን ይሰራልሃል? ዝም ብሎ ሸክሸቅ አድርጎ ነው ያመጣው። እኔ ይሄንን ጉዳይ በተለይ ከፕላትፎርም ጋር ተያይዞ ያሉትን ጉዳዮች ሌላ ቀን በደንብ ዝርዝር እናነሳቸዋለን። እና ይሄ ሮበርትሰን የሚባለው ግለሰብ ይሄንን ሐሳብ ሲሰጥ ኮመንት ላይ እውነትም ብዙ ሰዎች ፍላጎት አላቸው። እንደ አሜሪካን ግን ይሄንን ጉዳይ አጥብቀው የያዙት ማርኬታቸውን ስለሚፈልጉት ነው። እነ ፎርድ ሌሎቹ አሜሪካን ስታንዳርድ ያልናቸው ኢሮፕ ስታንዳርድ ያልናቸው መኪኖች ሙሉ ለሙሉ በአጠቃላይ እነዚህ ተሽከርካሪዎች እንደ ትልቅ መርከቦች ናቸው። አሁን የቻይና አዳዲስ ብራንዶች ናቸው። ወደዚህ ታጠብ ብትለው ይታጠፋል። ኤሌክትሪክ ኢቪ አምርት ብትለው ሊያመርትልህ ይችላል። ኢቪ ያመርትልሃል። ለምን? አዲስ ካምፓኒ ነው። ቮልክስዋገንን ግን የዛሬ ዓመት ይህንን መኪና ስራ ብትለው አይሰራልም። አንደኛ የኳሊቲ ኮንትሮላቸው በጣም ከባድ ነው። ሁለተኛ እነዚህ ካምፓኒዎች ምን ብያቸዋለሁ? እንደ ትላልቅ መርከቦች ናቸው። መርከብ እኮ ዝም ብለህ እንደ መኪና እንደምታዞረው አይዞርልህ። ምክንያቱም በጣም ብዙ ሸክም አለ። ብዙ ኮንቴነር ተሸክመዋል። ብዙ እነዚህም ካምፓኒዎች ብዙ የሰው ኃይል በሰራቸው አለ። ብዙ ሰዎችን ቀጥረው እያሰሩ ነው የሚገኙት። ስለዚህ ከዚህ አንጻር ያን ደብዳቤ ያስገቡበት ትልቁ ዓላማ ጊዜን ለመግዛት ነው። ጊዜ ለመግዛት ነው። ፊታቸውን አንዴ መሪውን ካዞሩት በኋላ ግን ቢፈቀድም እኔ ያን ያህል ኮምፒት ያደርጋሉ ብዬ አላምንም። የመዘጋጃ ጊዜ ስጠን ነው ወይም ደግሞ የሆነ የፎይታ አይነት ነገር። አዎ። እና እዚህ ማርኬት ላይ ባለው ሁኔታ የቻይና መኪኖች የኢሮፕንም የአሜሪካንንም ገዢዎች የሚያጓጉት በዋጋቸው ነው። በተለይ ያለውን ቴክኖሎጂና የሚጠራበት ዋጋ ጭራሽ የማይገናኝ ነው። በቃ ተራው ሰው እንዲገዛው ተደርጎ ነው ወደዛ የሚገባው። ስለዚህ በገንዘብ አማካኝነት በጣም ብዙ ለውጥ ሊያመጡበት የሚችሉበት ሁኔታ በጣም ልዩ ነው። እና አሁንም ይሄንን ጋዜጠኛ የጠራውና ሌላ መኪና ያሳየዋል። በዘገባው ላይ የተካተቱትን ነው። 2 መኪኖች ተካተዋል። ሁለተኛው መኪና ቻንጋን ዲፕል S07 የሚባለው መኪና ነው። ይሄ መኪና ኢትዮጵያ ውስጥ አልገባም። በቻይና ስታንዳርድም አለ፣ ኢሮፕ ስታንዳርድም አለ። ኢሮፕ ላይም እየተሸጠ ያለ መኪና ነው። እና አምጥቶ ያ ተሽከርካሪ ያሳየዋል። መኪናው በቢጫ ከለር የተቀባ መኪና ነው። ቢጫ ነው፣ በጣም ነው የሚያምረው። ውስጥ አስገብቶ ያሳዩታል። እስቲ ለምን ይህንን መኪና ለኢትዮጵያ ማርኬት አንዳንድ ነገሮች አልሰጣቸውም ብዬ ነው። ምክንያቱም ዋጋው ቅድም እንደተናገርኩት $30,000 አካባቢ ነው ኢሮፕ ስታንዳርድ ላይ። የቻይናው ሌላ ነው። ስታንዳርድ ላይ በስፔሲፊኬሽን ደረጃ ራሱ በጣም የተለያየ ነው። እና ይሄ ተሽከርካሪ ዲፕል S07 የሚባለው ተሽከርካሪ ምንነቱን እናነሳለን። ሲጀምር የተመሰረተው ተሽከርካሪው የቴስላ ሞዴል ዋይ ኮምፒት ለማድረግ ኪያ EV3 እንዲሁም ደግሞ ሃዩንዳይ አዮኒክ 5 የተባሉት መኪኖች ለመወዳደር ተብሎ የተሰራ በጣም በተለይ ለከተማ አገልግሎት የተወደደ መኪና ነው። ሌሎች ዓለማት ላይ ህንድ ብንሄድ እንዲሁም ኢሮፕ ላይ አውስትራሊያ ምናምን በብዛት የሚገኝ መኪና ነው ይሄ። ስለዚህ መኪና የተወሰኑ
መግለጫዎችን እናነሳለን። 5 ሰው መጫን ይችላል። ሬር ዊል ድራይቭ ነው። የኦል ዊል ድራይቭ አማራጭ የለውም። ሬር ዊል ድራይቭ ሆኖ ብዙ ቴክኖሎጂዎች በውስጡ አሉበት። እዚህ ጋር የቻንጋን መኪና እንደሆነ መታወቅ አለበት። ለምሳሌ ይሄ ተሽከርካሪ ቻንጋን ዲፕል S07 ነው። ቻንጋን ነው። ቻንጋን የዛሬ ዓመት አካባቢ አይተ ከሆነ ቻንጋን የሚባል ካምፓኒ ወይም የቻንጋን የሚባል ተቋም የመንግስት ተቋም ነው። እንዳትንቁት። እዚህ የምናያቸውን ትናንሽ መኪኖች እያያችሁ እንደ እንትን አትዩታ። አቫተር 12 እሱ ታውቃለህ የቻንጋን እንደሆነ። አቫተር የምንለው መኪና እኮ የቻንጋን የህዋዌና የካትል ምርት ነው እና በጣም የሚገራርሙ መኪኖችን ያመርታል ማለት ነው። ቻንጋን እንዲህ የምትንቀው ወይም እኛ ካመጣው አንጻር አይደለም ነው በትክክል። እና ከትራንኩን ጀምር እስቲ። ብዙ ጊዜ ከፊት ገጽታው ነው የምንጀምረው ሪቪው ስናደርግና ዛሬ ከኋላ ልጀምር። ትራንክ ስፔሱን ስንመለከት 445 ሊትር አካባቢ ይይዛል። ይሄ ማለት ከሌሎቹ አንጻር ሲታይ ትንሽ የወረደ ነው። ብዙ ሰዎች ይሄንን ተሽከርካሪ ብዙ እቃ መጫን የሚፈልጉ ሰዎች ይህንን ተሽከርካሪ ሪኮመንድ አይደረግም። ለምሳሌ ቴስላ ሞዴል ዋይን ብታየው ወደ 850 830 ሊትር መያዝ ይችላል። ስለዚህ ከዛ አንጻር ትራንክ ስፔስ አለው። የፍሮንት ሁድም አለው። ከፊት ለፊት ያለው መጫኛም ወደ 175 ሊትር አካባቢ መጫን ይችላል ይሄ ተሽከርካሪ። ከዚህ አንጻር ካየነው ከኋላው ስንጀምር ያው ከሌላው ከተፎካካሪዎቹ ሲታይ ወረድ ያለ የመጫን አቅም አለው፣ የወረደ ነው። ስለዚህ ሁለተኛው የውስጥ ዲዛይንን በተመለከተ ነው። የውስጡ ዲዛይን ብንመለከተው ይሄ ተሽከርካሪ ስትሮንግ የሆነ ኢምፕሬሽን አለው። ልክ የወታደር መኪና ነው የሚመስለው። ውስጡ ያለው ከለር እጅግ በጣም ጥራቱን የጠበቀ ነው። በተኖቹ በጣም ስሙዝ ናቸው። ፓኖራሚክ ሰንሩፎቹ የቴስላ አይነት ነገር ነው ያለው ማለት ነው። ስለዚህ ለየት ያለ ገጽታ አለው። ልዩ ነገር አለው። በሌላ መልኩ ስንመለከተው ኢንፎቴመንት ስክሪኑ ለምሳሌ የቢዋይዲ ላንድስኬፕ እና ፖርትሬት ይገለባበታል። ይሄ ግን ድራይቨሩ ወደ ራሱ እንዲያዞረውና ፓሴንጀሩ ደግሞ ወደ ራሱ እንዲዞር አድርገው ነው። ወደ ጎንና ወደ ጎን ነው የሚዞረው። ወደ ሹፌሩና ወደ ተሳፋሪው ሹፌሩ ካልፈለገ ለፈለገው ነው የሚሰጠው። ስለዚህ ወደ ተሳፋሪው ካዞርከው ለተሳፋሪው ብቻ ማየት ትችላለህ፣ ወደ ሹፌሩ ማዞር ትችላለህ። እንግዲህ ብዙ ጊዜ ሹፌሮች እየነዱ አዩ ይባላል። ኢሮፕን ስታንዳርድ ላይ ባይዘው እንደዚህ አይነት ክልከላዎች ስላሉ ስለዚህ ያን ነገር ገደብ እንዳይደረግበት ምን አደረጉት? ወደ ተሽከርካሪ እንዲዞር ወደ ተሳፋሪ እንዲዞር ያድርገውታል ማለት ነው። ሰውልዮ ሲነዳ ወደ ተሳፋሪ አድርጎ ተሳፋሪው የተዝናና ይሄዳል። ሲቆም ደግሞ ቻርጅ ሲያደርግ ደግሞ ወደ ራሱ አዙሮ መንቀሳቀስ። ይሄ ነገር እንደ ልምድኛም ጋር መምጣት አለበት ብዬ አስባለሁ። አደጋም እኮ ሊያስከትል ይችላል። ምንም እንኳን ቴክኖሎጂዎች ቢኖሩም ወደፊት የምናያቸው ነገሮች ናቸው። ስለዚህ በስክሪኑ ውስጥ ደግሞ ያሉ ብዙ ነገሮች አሉ። ኦቲኤም እንላቸው አሁን ለምሳሌ ሚረሮችን አጀስት የምናደርግባቸው ነገሮች ብዙ ነገሮች በውስጡ ይካተታል። እና ደስ ያሉኝ ለፈን ብለው ያደረጉት ደግሞ ሁለት ነገር አለ ይሄ ተሽከርካሪ ላይ። አንደኛው ያደረጉት ምንድነው ናፕ ሞድ የሚባለው። ይሄ ናፕ ሞድ ላይ ልክ ናፕ ሞድ ስታደርገው የተሽከርካሪ ወንበር ወደ ኋላ ይሄድልሃል። ከዛም በኋላ ማሳጁ ይነሳልሃል። ብዙ ሲስተሞች ብድግ ይላሉ። ወዲያው እንቅልፍን ትተኛለህ። ቻርጅ ስታደርግ ስታሳጥብ ናፕ ሞድ ላይ ታደርገውና ሪላክስ ያስደርግሃል ማለት ነው። አዎ ያደርግሃል። ሌላኛው ምንድነው ቦንፋየር ሞድ የሚባል ደግሞ አለው። ቦንፋየር ሞድ ማለት ያው ብዙ ሰዎች ቤታቸው አረፍ ሲሉ ያው የሆነ የሚነድ ነገር ስክሪናቸው ላይ ይከፍታሉ፣ በዩቲዩብም በምንም። ቦንፋየር ላይ ስታደርገው አንደኛ ወንበሩ መሞቅ ይጀምራል። እሳት ነው የሚንበለበለው በስክሪኑ ላይ እና አንተ እዛ ላይ እንትን ማገዶ መጨመሪያ ያለችው እዛው ስክሪኑ ላይ እና ማገዶ ስትጨምር ሙቀቱ አንተንም ደግሞ እየሞቀ ይመጣል። እዛ ወንበሩ ላይ ያለው ሂተሮች አሉ። ልክ ይሄ ለምሳሌ ቦንፋየር ሲስተሙ ልክ ሞዱን ስታበራው ሙቀት ይበራል። እዛ ጋር እሳት እየነደደ ነው። ሪያሊስቲክ የሆነች አንዲት ልጅ ማቃት ልጅ ነበረች እና የሆነች ልጅ ማቃት ልጅ ነበረችና ምግብ ትወዳለች እና ምን ታረጋለች? ሽሮ ሲሰጧት ሽሮዋን ትወስድና ትልቅ ስክሪን አለ ቤታቸው ትከፍታለች፣ በርገር እና በርገሩን እያየች ሽሮዋን ትበላለች ማለት ነው። እና በርገር እየበላች ነው። በሷ በርገር ጣም ሽሮን ትበላለች። እንትናን አስታወስከኝ እኮ ማን ነው? ያው ብዙ ሰው አሳውን እያረደ በግነብ ይያሉ በትክክል እና እንደዚህ አይነት ሲስተም አለው። የተሽከርካሪው ዳይሜንሽን ብንመለከተው
አሪፍ ነገሮች አሉ። ትንሽ ረዘም ያለ ነው። ከሌሎች አንጻር እንደ ድክመት የሚነሱበትም አሉ። ድክመቱን እንዳረሰው ልሂድ። ምክንያቱም ኤሌክትሪክ ሁሉም ፍጹም አይደለም። እኛ የምናስተዋውቃቸው መኪኖች ላይ ያሉት ድክመቶችንም ማመላከት መለመድም አለበት። ጉድለት ሁልጊዜ ይኖራል እኮ የሚሰራበት ስራ ላይ ክፍተቶች ይኖራሉ። መሞላት ወደፊት የሚጠበቅበት ነገር ላይ ሁሌም ይኖራል። ሁሌም መጠበቅ አለበት ክፍተት። ስለዚህ አንደኛ እንደ ክፍተት የሚታይበት የነበረው አንደኛ ኮርኮንች ላይ በሚነዳ ጊዜ ተሽከርካሪው የሰስፔንሽን ላይ ትንሽ ክፍተት ታይቷል። በጣም በሃይ ስፒድ ኮርኮንች ላይ ስትነዳና ሃይ ስፒድ ላይ ስትታጠፍ የሆነ ምቾት ያለ መሰማትና የጎማው ድምጽ ብዙዎች የኢሮፕ ስታንዳርድ ላይ አብዛኞቹ የቻይና መኪኖች የገቡት የቻይና መኪኖች የሚነሳባቸው ትልቅ ቅሬታ ምንድነው? ጎማው ይጮሃል። ምክንያቱም ሃይ ስፒድ ላይ ጎማው የተወሰነ በተለይ እንትን ንፋስ ከጎደለው ተርነ የሚለው ይጮሃል ከሞተር በላይ ማለት ነው። እና ያ ይረብሸናል ይላሉ። በእርግጥ ለኛ አይረብሸንም። ለኛ እንደውም አሪፍ ነው አይደል? ይሄንን እንደ እንከን እኛ ጋር የምታነሳው አይደለም። 20 ኢንች የሚያክል ጎማ አለው። በአጠቃላይ ርዝመቱ 4750 ርዝመት አለው። ቁመቱ ደግሞ 1930 አካባቢ ቁመት አለው። ስፋቱ ደግሞ 1625 ሚሊ ሜትር ያክል ስፋት አለው። ዊል ቤዙ 2900 ዊል ቤዝ አለው። ዊል ቤዙ ረዘም ይላል። ብዙዎች የኤሌክትሪክ መኪኖች ዊል ቤዛቸው ረዘም ያለ ነው። ከሬንጅ አንጻር ካየነው፣ በኪሎዋት አንጻር ካየነው ብዙ ነገሮች አሉ። ሎንግ ሬንጁ ሁለት አማራጭ ነው ያለው። እንደ ዋጋ ስናነሳው 159900 የቻይና ዩሃን በሎንግ ሬንጅ፣ በሌላው ደግሞ 169000 የቻይና ዩሃን እየተሸጠ ይገኛል። ኢትዮጵያ ውስጥ ካሉት አንጻር ስንመለከተው እነ ሲ ላይን 06 ጋር የሚደራረስ ተሽከርካሪ ይሆናል። ከሬንጅ ጋር ስናነሳው ምንድነው ሁለት አማራጭ በባትሪ አማራጭ አለው። አንደኛው 66.8 ኪሎዋት አወር ባትሪ ሲሆን ሁለተኛው ደግሞ ወደ 79.9 80 ኪሎዋት አወር አካባቢ አለው። ባለ 66ቱ በእነሱ እንግዲህ ኢሮፕ ስታንዳርድ ስለሆነ WLTP የሚባል አለ። ደግሞ በሌላ የምናውቃቸው ኢሮፕ ስታንዳርድ ላይ ኢፒኤ የምንለው አለ። ኢፒኤ አለ፣ WLTP አለ፣ CLTC አለ። ደግሞ አሁን ደግሞ ኒው የሚሉት ኒው ኢሮፒያን ድራይቭ ሳይክል የሚሉትም ደግሞ አምጥተዋል። እሱም ደግሞ ትንሽ ይጨምራል፣ ከሪያሊቲው የወጣ ነው ይሉታል ብዙዎች ገምጋሚዎች ማለት ነው። እና ከዛ አንጻር ስንመለከት ግን አሁን እንደዚህ የጠቀስካቸው ሬንጅ መሆኑን አብራራላቸው። ሬንጅ ነው ይሄ ማለት የሬንጅ መለኪያ ሲስተም ነው። ለምሳሌ ይሄ ተሽከርካሪ በWLTP ኢሮፕ ስታንዳርድ ማለት ነው ወርልድ ዋይድ በሆነ ላይት ዲዩቲ ቬሂክል ቴስት ሳይክል አይነት ነው። ስለዚህ በዚህ ተለክቶ ወደ 412 ኪሎ ሜትር መሄድ ይችላል። ይሄ በሲኤልቲሲ ቢመዘን 30% እና 40% ይጨምራል። ምንም ጥርጥር 600 እና 700 ነው የሚባለው። በሌላ ሜዠርመንትም ደግሞ እንደዚሁ ይቀመጣል። NEDC የሚባል ስታንዳርድም አዲስ አምጥቷል። በሱ ደግሞ 485 ኪሎ ሜትር ይጓዛል ነው። በWLTP ያው የቻይኒስ ስታንዳርዱን እሱን ማንሳት አልፈለኩም፣ ምክንያቱም ዛሬ ያው ዩሮፕ ስታንዳርዱን በደንብ ማየት ስለፈለኩኝ ነው። ስለዚህ በ79 ወይም በ80 ኪሎዋት አወር ባትሪው ደግሞ በአጠቃላይ ይሄ ተሽከርካሪ 476 ኪሎ ሜትር መጓዝ ይችላል በWLTP በወርልድ ዋይድ። ይሄ ማለት WLTP ለፍጹምነት የተጠጋ ነው። ለምሳሌ ይሄን ተሽከርካሪ በሲኤልቲሲ 600 ብትለው ለከተማ ብቻ 600 ሊሆን ይችላል። ለምን ሪጀነሬቲቭ ስላለ። WLTP ላይ ግን ሪጀነሬቲቭን አያስቡትም። ቻርጅ የሚያደርገውን መልሶ ቻርጅ የሚያደርገውን አያስቡትም። ምን ያስባሉ? ዳገት ቢወጣስ ቁልቁለት ሲወርድ ያለው ሁሉ ትክክለኛውን መንገድ ወደ ሪያሊስቲኩ ሞር የቀረበው NPR የምንለው የአሜሪካው ነው። እነሱ ጋር እንደዚህ አይነት ቀልድ አይታሰብም። ለማርኬት ተብሎ ምንም ነገር አይጨመርም። ከስተመር ቤዝድ ስለሆኑ ማለት ነው ተሽከርካሪው። ስለዚህ በዚህ አንጻር ስንመለከተው እጅግ ለኛ ሞር ትንሽ ቀረብ ያለ ነገር አለው ቻይኒስ ስታንዳርዱን ብናመጣው ማለት ነው። ስለዚህ ከዚህ አንጻር እኔ ተሽከርካሪውን ወድጄዋለሁ።